ኤልሳቤጥ ከአንድ ዓመት በላይ ዕድሜ ያለውን ልጇን ዮሐንስን አዝላው ጠፋች። የዮሐንስ መወለድን የሚያውቁት የሄሮድስ ታማኞች ሊገድሉት ወደ ዘካርያስ ቤት መጡ፣ ግን አላገኙትም። አባትየው ልጁን እንዲያቀርብላቸው አንገላቱት፣ ግን አልነገራቸውም። ስለዚህ ዘካርያስን ገደሉት። ኤልሳቤጥ ወደ በረሃ ተሰደደች። በተሰደደችበት በረሃ ራሷንና ልጇን ደብቃ ኖራለች። ዮሐንስም ገና ከቅፍ ሳይወርድ ከስደት ሕይወት ጋር ተጋተረ። ዕድሜው 7 ዓመት ከመንፈቅ ግድም ሲሆን እናቱ ኤልሳቤጥ አረፈች። ዮሐንስም ያለ አባት ያለ እናት ብቻውን ቀረ። በእናቱ አስከሬን አጠገብ ሆኖ አምርሮ አለቀሰ ይላል ገድሉ። ገና በታዳጊነቱ ዘመድ አዝማድ ደጋፊና ወዳጅ የሌለው የሙት ልጅ ሆነ። ከዱር አራዊቶችም ጋር ብቻውን ቀረ። ዮሐንስ የበረሃ ቅጠል መመገብ የጀመረው ከዚያን ጊዜ ጀምሮ ነው። አንበጣና የጣዝማ ማር እየበላ ቆዳ እየለበሰና እየታጠቀ ከሰው ተገልሎ እስከ ጉርምስናው ጊዜ ድረስ ቆየ። ከዚህ በኋላ ዮሐንስን የምናገኘው በአካል ጎልምሶ አይሁዳውያንን በውሃ እያጠመቀ የእግዚአብሔር መንግሥት መቅረቧን ሲያስተምር ነው። በየአውራጃው እየተዘዋወረ እያስተማረ ያጠምቃል። ሕዝቡም እንደ ቅዱስ ነቢይ ስለሚያዩት በእርሱ ለመጠመቅ ይሰበሰባሉ። በሕዝቡ መካከል ቀጥተኛ በሆነ አንደበቱ የሚናገረው በብዙዎች ዘንድ ዕውቅና ሰጠው። ይሁንና ከሁሉም በላይ ለዝንተ ዓለም ያስተዋወቀው ኢየሱስ ክርስቶስን ለማጥመቅ የተመረጠ መሆኑ ነው። መጥምቁ ዮሐንስ ንግግር አዋቂ፣ ለጥያቄዎች አሳማኝ መልስ የሚሰጥ አንደበተ ርቱዕ ያደርጉታል። ኃያል በሆነ ድምፅ ፊት ለፊት ይሰብካል፣ ለሚጠይቁትም መልስ ይሰጣል። የዮሐንስ ሰባኪነት ተከታይ ያፈራ ስሙ ገነነ። ስለዚህም ካህናት ወዳለበት ሄደው እንዲጠይቁት አይሁዶችን ወደ ዮሐንስ ላኳቸው። ጠየቁት። አንተ ክርስቶስ አይደለሁም ካልክ ታዲያ ማን ነህ? ኤልያስ ነህን? አሉት። አይደለሁም አላቸው። ለላኩንም መልስ እንድንሰጥ ራስህም ማን ነኝ ትላለህ? አሉት። በምድረ በዳ የሚሰብክ የአዋጅ ነጋሪ ድምፅ እኔ ነኝ አላቸው። ታዲያ ኤልያስንም ካልሆንክ ክርስቶስንም ካልሆንክ ነቢይንም ካልሆንክ ለምን ታጠምቃለህ? እያሉ ሞገቱት። እኔ በውሃ አጠምቃችኋለሁ፣ ነገር ግን እናንተ የማታውቁት በመካከላችሁ ቆሟል። ከኔ በፊት የነበረው የጫማውን ጠፍር ልፈታ እንኳ የማይገባኝ ነኝ እያለ ይመልስላቸዋል። መጥምቁ ዮሐንስ ሐሳቡን የሚቀበሉት ተከታዮቹ፣ አስተምሮውን የሚያምኑት ደቀ መዝሙሮቹ ብዙዎቹ ነቢይነቱን ያምኑለታል። ግን ዮሐንስ ስለ ራሱ አሳምሮ የሚያውቅ ነበር። ሙገሳና ሸርጋጅ ሲበዛላቸው ራሳቸውን እንደሚቆልሉት አልሆነም። አድናቂና ጭብጨባ ሲበዛላቸው የነበሩበትን እንደሚረሱትና የሁሉም ነገር አዋቂ እኛ ነን እንደሚሉትም አልነበረም። ነቢይ ነህ እያሉ ሲያሞግሱት አልታበየም። በጭብጨባና በውዳሴ መንገዳቸውን እንደሚስቱትም አልሆነም። እኔ መንገድ ጠራጊ ነኝ እንጂ ምንም አይደለሁም አለ መጥምቁ ዮሐንስ። መጥምቁ ዮሐንስ አስተምህሮው እየሰፋና በውሃም እያጠመቀ የመንፈሳዊ ተግባሩን አጠናከረ። ስብከቱም ኃያል፣ ንግግሩም የተመረጠ ነበር። የእግዚአብሔርን መንገድ ጥረጉ፣ ጥርጊያውንም አስተካክሉ፣ ጎድጓዳው ሁሉ ይሙላ፣ ተራራውም ኮረብታውም ሁሉ ዝቅ ይበል፣ ሰንካላውም የቀና ጥርጊያ ይሁን፣ ወጣ ገባው መንገድ ይስተካከል እያለ በተመረጡ ቃላት አስተምሯል። መጥምቁ ዮሐንስ የማኅበረሰቡን የተወላገደ አስተሳሰብ እያቃና ለማረም የተጋ ነበር። የእምነትና የዘር ትምክት ያለባቸውን ግብዞች እየነቀፈ ገስጿቸዋል። ማረሚያውንም ጨምሮላቸዋል። አብርሃም አባታችን ነው በማለት የምታመልጡ አይምሰላችሁ፣ እግዚአብሔር ለአብርሃም ልጆችን ማስነሳት እንደሚችል እነግራችኋለሁ ይላቸው ነበር። መጥምቁ የራሱን ስብከት ብቻ ሰብኮ ብታዳምጡ አዳምጡ ብሎ ከመድረክ ወርዶ የሚሄድ አልነበረም። ለሚያዳምጡት ሁሉ ያልገባቸውን እንዲጠይቁት ዕድል ይሰጣቸዋል። መንፈሳዊውና ከማኅበረሰቡ አስተዳደርም ጋር ትምህርቱን እያዋሃደ ይነግራቸዋል። አንድ ጊዜ መጥምቁ ዮሐንስ ሊያጠምቃቸው የመጡት ሰዎች እንዲህ ሲሉ ጠየቁት። እንግዲህ እኛ ምን እናድርግ?
አሉት። 2 ልብስ ያለው አንዱ ለሌላው ይስጥ፣ ምግብም ያለው እንዲሁ ያድርግ አላቸው። በዚህ መልእክቱ መረዳዳት አንዱ የሌላው ተደጋጋፊ መሆኑን ሲነግራቸው ነው። ቀራጮችም ሊያጠምቃቸው ሲመጡ መምህር እኛስ ምን እናድርግ አሉት። ከታዘዛችሁት አትርፋችሁ አትውሰዱ አላቸው። የሌላውን ሀብት የሚመኙትን ያልደከሙበትን ለመዝረፍ የሚፈልጉትን መገሰጹ ነው። ጭፍሮችም ወደ እርሱ ሄደው እኛስ ምን እናድርግ አሉት። በደመወዛችሁ ኑሩ እንጂ በማንም ግፍ አትስሩ፣ ማንንም አትቀሙ፣ ማንንም አትበድሉ አላቸው። በዚህም በኃላፊነት ላይ የተቀመጡ ሕዝብ እንዳይበድሉ፣ ፍርድ እንዳያጓድሉ፣ በሙስናም እንዳይዘፈቁ ማስተማሩ ነበር። ዮሐንስ ገሳጭ ትምህርት የሚሰብክ መጥምቅ ነበር። መጥምቁ ዮሐንስ ሕይወትን የሚመራት ቀለል አድርጎ ነው። የላመ የጣመ የሞቀ የደመቀ ልብስ ለመልበስ አይፈልግም። ቤት ሰርቼ ድንኳን ተክዬም አይልም። ኑሮው በበረሃ ነው። ከውሃ በስተቀር አልኮል የሚባል የደረሰበት ደርሶ አያውቅም። ልብሱ የግመል ጸጉር ሲሆን ወገቡን በጠፍር ቀበቶ ይታጠቃል። የሚበላውም አንበጣና የበረሃ ማር፣ ጣዝማ ማር የሚሉትም አሉ ይመገባል። መጥምቁ ዮሐንስ ስህተቶችን ፊት ለፊት የማረም ስልት የሚጠቀም ነበር። የጊዜው ሹማምንት የሚፈጽሙትን ሕገ ወጥነት አይቶ እንዳላየ ዝም አይልም። አባቶች ከሥጋዊ ሹማምንቱ ጋር እየተሞዳሞዱ የስህተታቸው ተካፋይ እንደሚሆኑት መንፈሳውያን አይደለም። በእርሱ ዘንድ መባል ያለበት ፊት ለፊት ገጽ ለገጽ መነገር አለበት። ይህ ባሕሪው ግን ለሕይወቱ መጥፋት ምክንያት ሲሆነው ልናይ ነው። የገሊላው ንጉሥ ሄሮድስ ሥልጣን ሲይዝ ከእነሱ ወዲያ ሰው የተፈጠረ እንደማይመስላቸው ጥጋበኛ መሪዎች አይነት ሆኖ ነበር። ሹመታቸውና ጥቅማቸው ብቻ የሚያባንናቸው፣ ሌሎች ደግሞ ፍርሃት የሚንጣቸው ሹማምንትና ጭፍራዎች ያለቆቻቸውን ነውርን መናገር አይደፍሩም። ስለዚህ መሪዎች ቅብጠታቸውን ይጨምሩበታል። ሄሮድስም እንደዚያው አደረገ። ሄሮድስ የወንድሙን የፊልጶስን ሚስት አገባት። በዚያን ጊዜ የማኅበረሰቡ ልማድ የወንድም ሚስትን ማግባት ነውር ነበር፣ ግን ደፍሮ ተው የሚለው አልነበረም። መጥምቁ ዮሐንስ የንጉሡን የማናለብኝነት ተግባር በዝምታ ሊያልፍ አይችልም። ስለዚህ ነውሩን በአደባባይ እያጋለጠ ነቀፈው። በምገዛው አገር ማን ቀና ብሎ ያየኛል የሚል እምነት የነበረው ሄሮድስ መተቸቱና መነቀፉ፣ ነውሩ መገለጡ አናደደው። ስለዚህ መጥምቁ ዮሐንስን አሳሰረው። ሚስቱ ሄሮድያም ነቀፋው ይመለከታታልና ከንጉሥ ሚስትነቷ የሚያግዳትን አስተያየት መስማቷ አበሳጫትና ልትበቀለው ቀን ጠበቀችለት። ንጉሥ ሄሮድስ መጥምቁ ዮሐንስ ፍጹም መንፈሳዊና ብዙ ተከታዮችም እንዳሉት ያውቃል። ራሱም ቢሆን ስብከቱን በጥሞና ያዳምጠውና ይፈራውና ይጠብቀውም ነበርና ቅጣቱ ከስራት በላይ ከፍ ሊያደርገው አልፈለገም ወይም አልቻለም። ግን ባልጠበቀው መንገድ የመጥምቁ ዮሐንስ ደም እጁ ላይ የሚንጠባጠብበት አጋጣሚ ተፈጠረ። የመጥምቁ ዮሐንስ አንገት መቆረጥ ምክንያት የሆነችው ስሟ ተለይቶ ያልተጠቀሰ አዝማሪ ናት። አንዳንድ መዝገቦች ላይ ቆንጆዋ አዝማሪ የንጉሡ ሚስት የሄሮድያድ ልጅ እንደነበረች ጠቅሰዋል። ዘፋኟን የዮሐንስን አንገት የማስቆረጥ ተልኮ ሰጥታ ያሰማራቻትም ይህችው የንጉሡ ሚስት ሄሮድያ ነበረች። አሁን በዮርዳኖስ ግዛት በሚገኘው በመኪሮስ ተራራ በተሠራውና በጥብቅ በሚጠበቀው የሄሮድስ ቤተ መንግሥት የንጉሡ የልደት ቀን ከፍ ባለ ድግስ ተከበረ። ገዢዎች የሥጋ ፈቃዳቸውን ለማርካት ሕዝባቸው ቢራብም የሚመስሏቸውን እየሰበሰቡ መብላትና መጠጣት መጨፈርም ይወዳሉ። የሥልጣናቸው አንዱ ማሳያ ታማኞቻቸውን በግብዣ ማስደሰት ይመስላቸዋል። ንጉሥ ሄሮድስም እንደ ሌላው ጊዜ ለታማኞቹ ግብር አገባ። ደስታቸውንም እንድትጨምርላቸውና ሙሉ እንድታደርግላቸው አንዲት ድምፃዊት ታድማለች። አዝማሪዋ በግብዣው ላይ ከወዲያ ወዲህ እየተውረገረገች በሚያስረቀርቀው ድምጿ በንጉሡና በተጋባዦቹ ፊት ዘፈነች። ድምጿም መልኳም ተወደደላት። ንጉሡም ባዘፋፈኗ ተማረከ። ኤልሳቤጥ